ውሸታም ስለሆንኩ ማንነት ያስብ ነበር። ውሸት አትዋሹ፣ ውሸት ይገላችኋል። ኦኬ እኔ አሁን ዛሬ ውሸታም ስለነበርኩ ልሞት እችላለሁ፣ ነገ ልሞት እችላለሁ፣ አላውቅም ብላችሁ ሁላችሁም ትክክል ናችሁ። ስለዚህ እብድ ልጅ ወይም ቢንስኮፕ ተብሎ በሚጠራው ወደ ኢንተርኔት መመለሱን በማስመልከት እና እኔ በደስታ መናገር የሚፈልገው ነገር ቢኖር ይሄ ልጅ ጭራሽ ብሶበት ነው የተገኘው። እንደዛም ይቻል አልመሰለኝም ነበር። እንደ አጋጣሚ ሆኖ ስለዚህ ልጅ ማታውቁ ከሆነ ድንጋይ ስር ወይም ደግሞ የራሳችሁ ላይፍ ከኢንተርኔት ውጭ ላይፍ ከነበራችሁ እንደ ማንኛውም ጤነኛ ሰው ስለምን እንደማወራ ላታውቁ ትችላላችሁ። ከአምና ጀምሮ የተፈጠረ የነበረ ነገር ስለነበረ አምና ፉድ ሪቪውን እና የሪሌሽንሺፕ ካፕል ስታፎችን ነበር ሲሰራ የሚታወቀው። ስለሱም ሲወራ የነበረው የነዛ አባል ነህ በሚባል ስማቸውን ቄስ ይጥራና ሞኔታይዝ እንዳልደረግ ሊያደርገኝ ስለሚችል ነው ስማቸውን ማልጠቅሰው። ነገሩ ከተናገርኩት በላይ በጣም ውስብስብ ነው። ሁኔታው ከኛ ባህልና ማንነት ሞር ያፈነገጠ መሆኑን ያሳያቸዋል። ለዚህ ቪዲዮ አሁን የተናገርኩት ብቻ በቂ ነው ብዬ ስለማስብ እሱ ደግሞ ሞር የተያዘበት ዋነኛ ነገር ቀሚስ ሲያደርግ ተገኝቶ ነው። ሽርጥ አይደለም፣ የሴት ቀሚስ በስርዓት የሴት ቀሚስ ነው ፉል ተደርጎ የተገኘው እና እንደዚህ መደረግ እንደሌለበት ታውቃላችሁ። ከዛ ድንገት ይሄ ነገር ቫይራል ከወጣበት በኋላ ብዙ ሰዎች ስለሱ መነጋገሪያ ሆኖ ነበር እና ኦልሞስት ለ2 ወር ምናምን ነበር የሚታወሰው። ከዛ በኋላ ያው እንደ ማንኛውም ኮንቴንት ክሬተር ተረስቶ ነበር። በሰዓቱ ደግሞ ገርልፍሬንድ ነበረችው እና እሷን በተቻለኝ አቅም ላለማንሳት ላለመነካከት ሞክራለሁ እና እንደዛ ሆኖ ልጁ ግን ሊያርፍ አልቻለም እና ነገሩን በቀላሉ ሶልቭ ማድረግ ይችል ነበረ እና አሁን የቪዲዮ ያለንበትን ሲቹዌሽን ያሳያቸዋል። በዚህ ቪዲዮ ደግሞ በቅርብ ጊዜ የለቀቀው ዩቱብ ቻናሉ ላይ የይቅርታ ቪዲዮ ለቋል እና ዓመት ከ6 ወር በኋላ አርፍዷል በሚባል አመለካከት አለኝ። እሱን ነው ዛሬ የምንመለከት። ከ9 ወይ 6 ቀን በፊት እሱ የይቅርታ ቪዲዮ ለቆ ነበር እና የራሱን አመለካከትና በጣም እንደረፈደ እየተናገረ የሰራው ቪዲዮ ነው እና ጀማው እንደምትጠብቁት ነው። በጣም መጥፎ ነው። ኢቭን መናገር ከምችለው በላይ ራሱን ኤክስፖዝ ያደረገው በጣም ይገርማል። ዛሬ የምናየው የእሱን የሶሪ ቪዲዮ ነው። ኮምፒሌሽኖቹን የቆራረጠን ምክንያቱም 28 ደቂቃ ነው እና በተቻለኝ አቅም አሳጥሬ ለመስራት ሞክራለሁ። ፖይንቶቹን እኔ ጥያቄ ሆነብኝ ነው የምሰራው። ተከታተሉኝ። ጊዜ አላባክንባችሁ፣ ወደ ቪዲዮ አካችሁ ሰብስክራይብ አድርጉ። ግራ ይገባኛል። አሁን ነው ትክክለኛው ጊዜ አልፎት ይሆን ትክክለኛው ጊዜ ይመጣ የሆነ ይህንን ነገር ስለማውራት የምጀምርበት ሰዓት ምናምን እያልኩኝ ሳስብ ነበር። ግን አይ ቲንክ ትክክለኛ ጊዜ ያለው አይመስለኝም፣ የተሳሳተ ጊዜም ያለው አይመስለኝም። ምክንያቱም ይህን ቪዲዮ እየሰሩ ያሉት ማንም ሰው ለማሳመን፣ ማንንም ሰው ለማስረዳት፣ ማንም ሰው ይቀበለኛል ያምነኛልን ብዬ ሳይሆን እኔ ለራሴ ሰላም በቃ ማለት አለብኝና ማውራት አለብኝ ብዬ ስለማስብ ነው። እና በቪዲዮ ላይ የምትመለከቱት ብዙ ጊዜ ይህኑ ቃላት ሲጠቀም እናስተውለዋለን እና የሱ ጸባይ እዚህ ጋር ሪፍሌክት ያደርጋል ብዬ ማስበው እሱ የዚህ ጋር ላይ ይቅርታ የኛን ሲምፐቲ ወይም የኛን ልብ አንጀት ለመብላት አይነት ነገር ነው የተናገረ ያለው። ይህንን ቪዲዮ ላይ የምናየው እሱኑ ራሱ የሚሆነው እስቲ ምን ያህል ፋክቹዋል ነገር እንደሚናገር ያደርገውን ነገር እንዳለ ፓስቱን ዲስፕሩቭ ያደርገው ይሆን እስቲ እናያለን። ብዙ ሰው ማወቅ የሚፈልገው ነገር እና የመጀመሪያም ጥያቄ ይሆናል ብዬ የማስበው ቤኒስኮፕ አልፋቤት ነው ወይ? የአልፋቤት አባል ነው ወይ? ለዛ መልሴ ደግሞ እኔ አልፋቤት አባል አይደለሁም። ከአልፋቤት ጋር የሚያገናኝ ነገር የለኝም። አልፋቤት ምንድን ነው ምናምን ብላችሁ ለምትጠይቁኝ አልፋቤት ለማለት እነዛ ሌሎቹ እንትኖቹን ለመግለጽ የፈለገበት ሜትር ነው። እነሱን ለመግለጽ ነው እና እንደሚሰማችሁት ነው አባል አይደለሁም ብሏል። በቃ ቪዲዮ እዚህ ጋር እናቋርጠው መሰለኝ እንመነው ብዬ ስላሰብኩኝ ነው ይሄን ማለት ያሰብኩት። እና የተፈጠረው ነገር አንደኛ ነገር ሀክ ተደርጌ አይደለም፣ ምንም ሀክ ከመደረግ ጋር የተያያዘ ነገር አይደለም። ሀክ ተደርጎ የነበረው አካውንቴ በስንት መከራ ተመልሷል። ከ15 ቀን በኋላ ምናምን ታውቃለህ፣ ሳስበው ኤክስፖዜ ባደረጉ ይሻለኛል። ይሄ ልጅ እየዋሸ ነው። እስቲ ከላይ በምን ያህል እንደሚዋሽ በስቲከር እናስቀምጠዋለን እንጂ በጣም ብዙ ውሸት ነው ማለት ነው። እዚህ ልጅ የተፈጠረው ምንድን ነው? ስለዚህ ነገር የሚያውቅ ከኔ ጋር በጣም ቅርብ የሆነ ሰው በኋላ ላይ ሳስረዳችሁ በደንብ ይገባችኋል። ያልኳቸውንም የተናገርኳቸውንም ነገሮች ለምን እንዳልኳቸው የሚያውቅ በጣም ቅርብ የሆነ የነበረ ሰው ከኔ ጋር ነው ይህንን ነገር አውጥቶ ስለምን እያወራ እንደሆነ ከጠየቃችሁኝ አይ ቲንክ ስለ ቀሚሱ ነው የሚያወራው። ቀሚሱ ጋር የተፈጠሩትን ነገሮች ነው መሰል እያነሳ ያለው እና እኔ እንጃ ላይክ አውጥቶ ይህን ያህል ከመሰተብን ለምንድን ነው ማገልጽልን ማንነቱ? ምናልባት የሆነ ያህል ለሱ ሰውዬ ወይም ማንነቱ ብናውቀው ጥሩ ነበር። እንትን ያህል ሁዚም ሁዝ ሄር ዝም ብለን እንትን እንበለው እንለፈው። ማን እንደሆነ አውቃለሁ፣ ግን መናገር ያስፈልጋል ብዬ አላስብም። ስለዚህ ዋናው ነገር
እኔ ያንን ነገር አለመሆኔ ነው። ያንን ነገር ካልሆንክ አንተ አልፋቤት ካልሆንክ ምንድነው ምክንያትክ? ለምንድነው ያልከው ካላችሁኝ ትንሽ ወደኋላ ወሰድ ማድረግ ይፈልጋልና ቪዲዮ እንዳልኳችሁ በጣም ረጅም ስለሆነ አሳጥሬ ልንገራችሁ። በመጀመሪያ ደረጃ እሱ የሚለን ውጭ ሀገር ወይም ሌሎች ሀገራት በአልፋቤት አማካኝነት እዛ ሄደ አሳይለም ጠይቀህ ምናምን እዛ መኖር ትችላለህ። እዛ ሀገር ሄደ ላይፍ መቀየር ትችላለህ። እና እዚህ በነበርኩበት ሰዓት ላይ በጣም ስትረግል እያደረኩ ነበር። ሜንታሊ ገንዘብ ፋይናንሻሊ በጣም ስትረግል እያደረኩ ነበር። እየሰራው ምናምን ነበረ ግን ሁሌም በቃ እዛ ሀገር ሄጄ ራሴን ለውጬ ምናምን እንደማንኛውም ሰው ለውጬ ምናምን ነገር ነው ያለው። እንትኑ ኮንሴፕቱ ሪዝነብል ሆኖ ግን እዛ አክሽኑ ነው። ከዛ ምንድን ነው የተፈጠረው የሚለው ጓደኛው እዛ የነበረው ጓደኛው ለሱ እንደዚህ ሜቶዶችን መጠቀም አለብህ ብሎ ይመክረዋል። ላይክ እንዴት አድርገህ እነዚህ ነገሮች ልታገኝ እንደምችል ይህን ቪዲዮ ቅረጽ፣ እንደዚህ አድርግ፣ እንደ አባል አክት አድርግ ምናምን ምናምን ነገር እያለ ይመክረዋል። ከዛ ደግሞ ያም እዛ እንትን ከተሳካለትን በኋላ ምናምን እንትን ይላል ማለት ነው። ሶ ይሄ ነው ኮንሴፕቱ። እሱ እንትን ያለው ሶ እኔ ማስቀመጥ የፈለገው ለቢኒስኮፕ ለራሱ ጥያቄዎችን ነው። ከዚህ ቪዲዮ ላይ ቆራርጬ ያስቀምጥልሃሉ። እነዚህን ጥያቄዎችን ትመልስልኛለህ። ግሩፕ ከፍቼ አይ ቲንክ 130 140 ሰዎች የነበሩበት ግሩፕ ነበረ። ስራዎችን እየሰራን በኔትወርኪንግ ላይ በተለያዩ ነገሮች ላይ ምናምን ስራ ሲመጡ እነዛን ስራዎች እንደ ፕሮጀክት ማናጀር ሆኜ ምናምን እየሰራኝ በቃ የአክቹዋል በቃ የተሳካ የሆነ ትንሽ ወደፊት ሊሄድ የሚችል ስራን እየሰራሁኝ ነበርና መዋሸት አልጠበቅብኝም። ያልሆንኩትን ነገር ነኝ ማለት አልጠበቅብኝም። በጣም የሚያስጠላውን አልፋቤት ነኝ ብዬ ማውራት አልተጠበቅብኝም። ህይወቴ በዚሁ መስራት ይችላል ለካ የሚለው ነገር እዚህ ጋር መጣልኝና በቃ ያንን ታሪክ ያንን ስቶሪ ሙሉ ለሙሉ እርግፍ አድርጌ ተውኩት እዚህ ጋር ማለት ነው። ከዛ በኋላ በቃ ይሄ እንትኖቹን ሰርቼ ምናምን ፊልሙ ሊወጣ አካባቢ ነው፣ ልክ የመጀመሪያ ኤፒሶድ ሊወጣ አካባቢ ነው ይሄ ሰው እነዚህ ነገሮች ሪኮርድ አድርጎ ፖስት ያደረገውና ልክ ኦልሬዲ ከዛ ሰው ጋር ተጣልተናል፣ ያወራን አልነበረም ምናምን ግን ሎጊን ሲደረግ ስልኬ ላይ ቱ ፋክተር ኦተንቲኬሽን አለው። ስልኬ መቼም ከየትም መጥቶ ሊሆን አይችልም። ቱ ፋክተር ኦተንቲኬሽን ያለው ስልክ ያለው ሰው ካልሆነ የኔን ስልክ ከዚህ በፊት ተጠቅሞ ያልሆነ ሰው ካልሆነ ዝም ብሎ መግባት አይችልም። ስጋ ረጀማው ምንድን ነው የሰው ነገር የሚሻላል። አሁን ደግሞ እና ሀክት መደረግ እኮ እንደዚህ እኮ ነው። ቢኒስኮፕ ሀክት ተደርገሃል እኮ ምንድን ነው የምትለን ፒፕል? ኧረ በቃ አንዱን ምረጥ እሺ። በቃ እኔ ግራ እኮ የምታጋቡ ሰው ላይ እንደምታውቁት እና አጋባኝ ምን እንደተፈጠረ ግን አሁን እዚህ ጋር አንደኛ ነገር ልታስቡትና ልትገምቱት የምችሉት ሰው አለ። እኔም መጀመሪያ ላይ ላምነው አልቻልኩኝም። አሁን እናንተ እንትና ነው ብላችሁ የምታስቡትም ሰው አይደለም። ለምን ማን ገምት አውቀህ ነበረ? ማን ገምት መስሎሃል? እስቲ ትነግረኝ። ሆይ ይሄ ልጅ የሆነ በቃ ማናውቀው ብዙ ነገር እያለ እየተመሰለኝ ነው። ላይክ በጣም የተደበቀ ሚስጥሮች አሉና ይሄ ልጅ ወይ በደንብ ካለ ኤክስፖዝ ካልተደረገ በጣም በጣም መጥፎ ነው የሚሆነው። እኔ ያንን ሰው አሁን እዚህ ጋር መክሰስም አልፈልግም፣ ወንጀል አልፈልግም፣ እንዲያደረጉኝ እንዲሆን ምክንያቱም ፖስት መደረጉ ሰው እያልክኝ የነበረው ነገር ያገባኝ ማለት ነው። ቪዲዮ ወሰዱብህ ወይም ፎቶዎቹን ወሰዱብህ፣ ኤቪደንሶቹም አሉ። እስቲል ገመደለቱን አልፈለግክም ነበር። ያ ሁሉ የተናገርኩህ ነገር በመስኮት ወጣ ማለት አይደል? ለምን አልደረስከውም? እስከዛ ደረጃ እስኪደርስ ድረስ ለምን ጠበቅከው? ይ ቤኒስኮ ተፋካሪው ቲንኪንግ ለምንድን ነው የምትሰክሰን? ወይ እውነቱን ነገር እንገላገል። አንደኛው አባልኝ አይደለም እያልክ ነው፣ ግን አክሽኖች ወደዛ በጣም እያማራ ነው። ሶሻል ሚዲያ ላይ መውጣቱ ምናምን ትክክል ነው ብዬ አላስብም። እኔ እንኳን አሁን ቃሉን ለመጠቀም ራሱ የሚጨንቀኝ ነገር ትላለህ። ጭራሽ ላይክ አክሽን ስታደርገው ላይክ ማውራት እኮ ሌላ ነገር ነው። ላይክ ማውራት ወይስ ተግባሩ የሚብሰው የሚለው አባባል አለ እና አንተ እኮ እየተገበርከው ነው ብራዘር፣ እየተገበርከው እኮ ነው ብራዘር፣ አንተ እየተገበርከው ነው በስርዓት ላይ ተግብረኸዋል። እንዴት ነው አግባብ አይደለም። ይሄድ ባይፈጸምብህ ወይ ሰውዬ ሀክ ባያደርገህ ኖሮ ይሄን ሁሉ መረጃ አናገኝም ነበር። ዝም ብለህ እየታለፍክ ነበር ማለት ነው። አክሽን ዝም ብሎ ታይቶ እየታለፈ ነበር እያል ማለት በጣም ኢቨን ይቅርታ ራሱ ይቅርታ አይደለም። ሌላ ሰው ነው ብሌም ለማድረግ የሞከርክ ያለው። ራሽናሊ ቁጭ ብለህ አስበውና ምንድን ነው እዚህ ጋር ፋክተሩ ብለህ ውስጥ እስቲ እባክህ ጥሩ አልነበረም። ያም ቢሆን የሆነው ነገር ሆኗል፣ መቀየር አይቻልም። እኔ አሁን እዚህ ጋር መጥቼ የኔን ቅዱስነትና እንትን ልሰብካችሁ አይደለም የመጣሁት።
ስበከን ስበከን ጃሞ ፈቃደኛ ነው ስበከን። እንዲሁም ውሸት በጣም ነው የምንወደው። እስቲ ቀጥልልን እባክህ እባክህን ንገረን። በጣም በጣም ተስማምቶናል። እስካሁን ድረስ ስትነግረን የነበረው ነገር ጠፋክ። ስለዚህ ምንም እዚህ ጋር ሊባል የሚችል ነገር የለም በዛ ጉዳይ። ያንን ሰው እኔ ማንም ትልቅ ቦታ ላይ ተቀምጬ የተሻለ ሰው ሆኜ ወደታች ያንን ሰው ማየት አልፈልግም። ምክንያቱም ስላልሆንኩኝ እዛ ቦታ ላይ ምናልባት በእናትህ በጣም እኮ ነው ችግር ውስጥ የምትገባው እኮ። አሁን ያልከው ፖይንት አዎ፣ ሰው ወደታች ምናምን ማየት የለብህም። በጥፋቶች ጀጅ ማድረግ የለብህም። ግን ስታደርጋቸው የነበሩት ሙቮች በጣም ስቱፒድ ሙቮች ናቸው። በጣም በጣም ስቱፒድ የሚባሉ ሙቮች ነበር ስታደርግ የነበረው እና ከዛ አንጻር ቁጭ ብዬ ሳየው ወይም ደግሞ አንተ በምትናገረው ራሱ ስናየው በጣም ግራ ያጋባል። እሺ አሁን ጥያቄዎች ልጠይቅህ። በመጀመሪያ ደረጃ ለምን ቪዲዮቹን አልደለትካቸውም? አውቃለሁ እዛ ከመጀመሪያ ተነግረው ነበር፣ ግን ያ ሪዝን ብቻ መሆን አይቀርም። ሁለተኛ ነገር ደግሞ መቼ ነው ትክክለኛ ይቅርታ ቪዲዮ የምትለቀው? ላይክ ይሄ እኮ ላይክ ሰበብ ነው የሰጠኸው እንጂ ላይክ ቁጭ ብለህ በቃ በስርዓት ይቅርታ ይሄን አጥፍቻለሁ፣ እንደዚህ ማድረግ አልነበረብኝም፣ ይሄን ማድረግ ነበረብኝ ነው እንጂ ማለት ያለብህ ሌሎች ታሪኮችን እየተናገርክ ሌሎች ሰዎችን ብሌም ማድረግ ወይም ደግሞ ሀክ ያደረገን ሰውዬ በጣም እንደመጥፎ ሰው እንድናየው እያደረክ ያለበት ስል አልተመቸኝም። እንደዛ ካልተሰማ ደግሞ አይመለከተኝም። እውነቱን እናውራ ከተባለ በስርዓት እንትን የምትለው ከሆነ እንትን በሉ ጀጅ አድርገህ ወሰንበት። ብቻ እሱ ነው ለመጀመሪያ ጥያቄ። ሁለተኛ ጥያቄ ደግሞ ይሄ እንትን ልክ ቪዲዮ ሲለቀቅ ለምንድነው እስካሁን ድረስ የጠበቀው? ላይክ የራስህ ሪዝኖች አሉ፣ እነሱ ብትገልጻቸው በጣም አሪፍ ነው ብዬ አስባለሁ። ሶስተኛ እና የመጨረሻ ጥያቄ ለምን ሲያፋምስ የዛው የሚል ታርጋ ያለበት ውጭ ሀገር ለመሄድ እኮ በትምህርት መሄድ ይቻላል። በብዙ ነገሮች መሄድ ይቻላል። ለምንድን ነው እሱን ቀላል እንዳልሆነ እኮ ራስህ የተናገርኩህ እኮ ነው። በጣም አስቸጋሪ እንደሆነ እየተናገርክ ነበር፣ ግን ስቲል ከባዱን ቾይስ ነው የመረጥከው። አሁን አንተ ነው የምትናገረው። ሶ ጀስቲፋይ አድርግልን እስቲ ውሳኔዎችን። ያንን ለመምረጥ ወይም ደግሞ ውጭ ሀገር ለመሄድ ነው ብለሃል አይደል? ይህን ጀስቲፋይ አድርግልን። እንግዲህ እኔ ከዚህ በላይ ማለት ኮሜንት ላይ ሴክሽን ላይ ልትጠይቁት የምትፈልጉት ነገር ካለ ጠይቁት። እስካሁን ደስ ስለሰማችሁ ያመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ውሎ። በሉ ጨማው